ጥያቄ ይሄ ነው። ኖ እንደዛ አይደለም። ምን ይላል 1200 ብር አድርግ ሳይሆን የዘቀዘቅኳት አንደኛ ነገር እሷ አላመነችም። እናንተ ብትጠይቋትም ግን ሀቅ እንዳለባት እሷ አላመነችም። እኔ ክርስቲያን ስለሆንኩ ነው እንጂ እንደዚህ የሚያደርጉት ምናምን ነው የምትለው ልጅቷ። ገባሽ? አላመነችም እንጂ ታይልኝ ለማንና ችግር የለውም። ምን ይተዋል? ስዕል አድኖ ምን አገባው? ስዕል አድኖ ኦርቶዶክስ ብሎ ምን አገባው? ምን አገባውና ነው የምትዘቀዝቂው? ምን አገናኝቶት ነው? እኔ አንቺን ከአበደርሽኝ አንቺ አበድረሽኛል፣ አንቺን ልቀበል እንጂ ለምንድን ነው የአንቺን ቁርአን እኔ የምረግጠው? የአንቺን ቁርአን የምዘቀዝቀው ለምንድን ነው? ይሄን ብቻ ነው መልስ የምፈልገው። ምን አገባው? አለመስጠት መስጠት፣ ጠይቁልኝ፣ እሷን ዘግዝቂ፣ እሷን እንትን በይ። ነገ ደግሞ ተነስቶ ያንቺን ቁርአን ያንቺን ሃይማኖት እንዲዘቀዘቅብሽ ትፈልጊያለሽ? በእናንተ በአንዳንድ ቆሻሾች እኛ ሃይማኖታችን ሊሰደብ ይገባል? ንገሩኝ እስቲ። ለምንድን ነው የዘቀዘቅሽው? ለምን ነገ ደግሞ ያንቺ እንደዚህ ተነስተው ከታች ሲሰደብ የነበረው እንደዛ ተነስተው ደግሞ ቢዘቀዘቅ ይሄ አያምሽም? በእናንተ የተነሳ በብር የተነሳ። ስለዚህ አሁን አንቺ ምንም አይነት ስህተትሽን አምነሽ ይቅርታ ጠይቂ። ስህተትሽን አምነሽ ይቅርታ ጠይቂ። ምክንያቱም የደረሰብሽ የለም። እኔ ለአንቺ ብዙ ጥሪ ያለው አድርግ ያለው አሁንም ቢሆን ልንገርሽ፣ እኔ መሲ ስለቦለከች ስላልቦለከች አይመለከትኝም። ግን አንቺ ቸግሮሽ ከሆነ ብሩ አስፈልጎሽ ከሆነ እኔ እሰጥሻለሁ። ከዛች ልጅ ጎን ግን አልቆምም፣ ግዴኝ አልቆምም። ነገር ግን ላደረግሽው ስራ ይቅርታ ጠይቂ። በቃ ይሳቅ አውራ አንተ ካላስ ጨርሻለሁ። ለጥፋቴ ይቅርታ ጠይቃለሁ። እኔ በጣም ነው የማወድሽ የማከብርሽ ሳሪ ማለት ነው። ለብዙ አመት አስተካከልሽ ነው ያለው። ሲጀመርም ይሄ ማድረግ ያውቃለሁ ጥፋት ነው። ግን እኔ በልጅቷ ምክንያት ከዚህ በላይ ራሱ ባድርግ ለእኔ ራሱ ያኔ አንቺ ስታስቢው ልጅቷ ምን እንዳደረገች ለእናንተ ሁሉ የሰጣችሁ መልስ አለ ታውቂያለሽ። ያንን ሁሉ ስታደርግ እሷን ግን ማንም ምንም ያላት ሰው የለም። ልጅቷ ነዋ አልን እኮ አልን አልኩኝ ልጅቷን ነው እንጂ ክርስትና ላይ አይደለም። እኔ ክርስቲያን ነኝ፣ ሰንበዲ ክርስቲያን ነው፣ ዘመዶችሽ ክርስቲያን ናቸው። ስዕል አድኖ መዘግዘግ ተገቢ አይደለም። ሃይማኖታችን እንዲነካ አንፈልግም። ማንም ሰው እንዲነካ አይፈልግም። አንቺ እንደማትፈልጊ ሁሉ እኔም አልፈልግም። ገባሽ? ትናንትና ለአንቺ ቆሜ ስከራከር ነው መሲ የተናደደችው። ለዚህ ነው ለምን ይሄ ተደረገ ነው። በቃ ማድረግ የለብሽም፣ አይደረግም። ሰላሙን አለይኩም ያ ጀማ ተረጋጉ። እኔ ወላ ምንም አልገባኝም። ሳሪ ምን ተፈጥሮ ነው ሀቢብቲ? ታም ይኸውልህ ሳዳ የምትባል ልጅ ከዚች ልጅ ብር ተበድራ የሆነ ጊዜ ትኖር ነበረ። ከዛ በኋላ ያንን ብሯን ይቺ ልጅ ስጭኝ እያለች የምር ታሜ እኔ አልዋሽም። እኔ ሰው ከጎኔ ሆነ አልሆነ ምን አለ አላለ አያስደንቀኝም። ታውቀኛለህ፣ እኔ ስለ ሰው ግድ የለኝም። ይቺ ልጅ ሀቅ አላት። ሀቅ ያላት ምክንያት ምን እንደሆነ ታውቃለህ? በችግሯ ጊዜ ብር አበድራለች። እዚህ ህዝብ ሰምቶታል። ያ ብሬን ስጪ ብላ የምትጠይቀው ክርስቲያን ከመሆኗ በፊት ይቺ ልጅ ብሬን እያለች ትጠይቅ ነበረ። መረጃ አላት፣ ማስረጃ አላት። ብሯን ከለከለቻት። አሁን በቅርብ ጊዜ ያቺ ከእስልምና ወደ ክርስትና ስለመጣች ብሬን ስጪ ስትላት ያቺ ትወጣና መጀመሪያ መሲ ብርጅስቶን ስትጠይቃት መሲ ብርጅስቶን ትሳደባለች። እኔ ጋ ማለት ነው። ታይ በቃ ታይ እኔ ልጠይቅሽ ብዬ ስላት እሺ ሳሪ ችግር የለም ዋናው ቁም ነገር እኔ ብሯ አለብኝ ይሰጣለሁ አለች። እሺ መች ትሰጫታለሽ ብለን ካወራን በኋላ መለስ አድርጋ አረ የለብኝም እኔ ብሯን የለብኝም ከሹፌር ጋር ብሬ ሰጥቻለሁ ስትል እንዴ ሰዓዳ በአንድ አፍ ሁለት ይወራል። አሁን ብር እንዳለብሽ ነግረሽኛል። አሁን ደግሞ ተመልሰሽ ብር የለብኝም ከሹፌር ጋር ሰጥቻለሁ ትያለሽ። ጥሩ ከሰጠሽ እንደውም ላንቺ ጥሩ ነው። መረጃ አንቺ ስላት መረጃ የለኝም አለች። ለምን ስልኬ ጠፍቷል። እንደዛ ከሆነ ችግር የለም ውዴ፣ አንቺ ጋር ያለው መረጃ እስከጠፋ እዚች ልጅ ጋር አለ። እዚች ጋር ያለችውን መረጃ አምጪ ስንል ላ የለኝም እንደውም አልሰጥም ብላ በሃይማኖት ተነስታችሁ እኔ ኦርቶዶክስ ስለሆንኩ ምናምን ስትል እኔ ጉልጭ አድርጌ ሰደብኳት። ባለጌ እኔ ኦርቶዶክስ ስለሆንሽ እንደውም እኔ ነኝ የምደግፍሽ፣ አንቺ አይደለሽም የምደግፊው። ስለዚህ እንደዚህ አይነት ነገር አይባልም። ነውሮ የልጅቷን አቀሳጭ ብዬ ተጣላው
ታሜ ታውቃለህ፣ እዛ ሰፈር እኔን የሚጠሉ ይገቡ ሰአዳን ግዟት አሁን ክርስቲያን ስለሆነች ነው ምናምን ብለው አለቀለቁ። አንድ ሰሞን እኔም ዝም አልኩኝ። እሷ ፍትህ ስታጣ ሙኒትም ስታናግራል ልጅቷ አልሰጥም ስትል ወደ ይሳቅ መራናት። ይቺ ተበዳዩዋ ማለት ነው። ይሳቅ ሰሞኑን እኔ እንጃ ጊዜ ስላልነበረው አላውቅም። ዛሬ አጅሪቶዬ ትገባና የአርሴማ ስዕል አድኖ ትዘቀዝቅና ሰው ታሰድባለች። ምን አገናኘው ታሜ? ምንም የሚያገናኘው ነገር የለም። ይሄ ማለት የሚያሳየው ስቅጥና ነው። ያኔ ራሷ የወክልት ነገር ነው። ወላ ሃይማኖትም አልወከልሽም። በዚህ መናገራችን ላይ ማለት ይህንን ነገር የምታደርጊው ራስሽ የምትወክይ ሰው ነሽ። ይሄ የስቅጥናሽ ጥግ ነው ማለት የሚያሳየው። አንቺ እንሸላሊጥ ራሱ ብታምኒ ምን አገባው ህዝብ? ምን አገባው? ምን ያገናኘዋል? ሀቅ ማለት ሀቅ እስካለ ሀቅ መመለስ ነው። ከዚህ ውጭ ማለት አንቺ በሃይማኖት ገብተሽ ማለት ህዝብ እንዲባላ ወይም የሆነ አጀንዳ ለማድረግ ሀቢብቲ ይህንን ነገር በፍጹም አይሳካልሽም። ልንገርሽ፣ ይሄ የሚያሳየው የራስሽም ወክልሽ ስቅጥናሽ ጥግ ነው ማለት ብቻ ነው የሚያሳየው። ይሄ ምን አይነት ጭንቅላት፣ ምን አይነት ድድብና ነው? ይቅርታ አድርጉልኝ፣ ምን አይነት ድድብና። ታሜ አንድ ነገር ደግሞ ልንገርህ፣ ታሜ አንድ ነገር ልንገርህ፣ እኔ በጣም የገረመኝ ይቅርታ እህቴ፣ ሙስሊምም ካጠፋ ሙስሊምም ሙሉ ማለትም አትችሉም። ራሱ የሚወክል ሰው ነው። ክርስቲያንም ቢያጠፋ ራሱን የሚወክል ሰው ነው። ስለ ክርስቲያን ማለት ለኩም ዲኑኩም ወሊየ ዲን ማለት የሚባል አለ። አትፈላሰፉ፣ በሃይማኖት አትግቡ። ማናቸው ማለት ነው። እዚህ በሃይማኖት በተአምር ማለት ነው። እናንተ ምንም እውቀት የላችሁ። ስለ ሃይማኖት ምንም ማለት አታንሱ። ይበቃቸዋል። ከሊክ ይቺ ብቻ ማለት ሰውዬው ብሎ ካደረገኝ በአከሌ ብር በለኝ ብቻ ማለት ወደ ሃይማኖት እናንተ ማለት ማንንም አልወከላቸው ማለት እንድታወሩ አፋቸውን ብትዘጉ ነው የሚሻለው። ማንኛችሁ ወላ እንደዚህ ስለሆንኩኝ እስኪ ቁርአን ልቅደት ወላ ስዕል አዱ ምን አገባችሁ እናንተ? ማናችሁ ሲጀመር? ኧረ ሳሪ እንደውም ስለዚህ ርዕስ ራሱ ማለት ባትናገር የራሱ ነው። በቃ ሰጋጠኝ ናችሁ። ማባርፍ ምን እንደምልሽ ኦቅስም ብላ ምን እንደምልሽ አላውቅም። ሐስቢ አላሁ ወኒዕመል ወኪል። በዛ ላይ ታሜ ኦርቶዶክስ ከሆነች ይቺ ልጅ ወይም ደግሞ ወደኛ እምነት ከመጣች 1 አመት አይሞላትም። ይቺ ሴት በትንሹ 24 አመት ቢሆናት 23 አመት በዚህ እምነት ውስጥ አልነበረችም። ለምን 23 አመት የኖረችበትን እምነት እንደዛ አላረገችም? ይሄ ማለት ሌላን ሰው እንዳልከው ሰውና ሰው ለማጋጨት ላይ ከሃይማኖትና ሃይማኖት ለማጋጨት ነው እንጂ ሌላ ምንም ነገር አለም። ስለዚህ ሳሪ የምትከፍያት ነገር የለም። ከዛች ጎን አንቆምም፣ ከበዳይ ጎን። ነገር ግን ደግሞ ለዚችም አንከፍልም። የራሷ ጉዳይ። ምንም አንቺ ምንድን ነው ልትከፊ ደግሞ ለጭራሽ የራሷ ጉዳይ። አንከፍልም፣ አትከፊም። ሚዩት ነሽ ታሪ ሚዩት ነሽ ሳሪ። ግን ምን አለ መሰላችሁ ሳሪን እወዳታለሁ፣ ሳሪን አከብራታለሁ ስትይ ሳሪን የምትወጃ ከሆነ ሳሪን የምታከብሪያ ከሆነ የምትከተለውን እምነት ባትወጁ ለራሱ ማክበር አለብሽ። ገባሽ? እምነቷን ተሳድበሽ እምነቷን እየዘቀዘቅሽ የምናምንበትን እየሰደብሽ ሳሪን ይወድሻለሁ እኔ ያከብርሻለሁ ማለት አትችይም። ለምን? እምነት በዚህ ምድር ላይ ቀይ መስመር ነው። ቀይ መስመር የሚባል ነገር አለ። ገንዘብሽን የተወሰደብሽ፣ ገንዘብሽ ከተወሰደብሽ ደግሞ ገንዘብሽን መጠየቅ ነው። ገንዘብሽን ደግሞ ሳሪ አልወሰደችም። የወሰደችው ሰአዳ ናት አይደለ? ሰአዳ ካልመለሰችልሽ መጠየቅ ያለብሽ የሰአዳን ፎቶ ነው። አለቀ። እኔ ያልኩት እኮ ይኸውልሽ መሲ ብንደው ታውቂያለሽ፣ ሰአዳን ፎቶ ብሩን ሳትሻለ መሲ ራሱ ፎቶ መዘቅዘቅ እንኳን አትችልም። ገና ምናምን ሃይማኖት ማለት ህግ አለ እዚህ ሀገር አይደል እንዴ? ሁለቱም እዚህ ጋር ቁጭ ብሎ አይደል እንዴ? ጠምጣ ወደ ህግ ማለት እኛ እናሳያታለን እንዴት መክሰስ እንዳለባት። የሰው ፎቶ ራሱ ማለት እኔ ማለት ሂጂ ዘቅዝቄ አለላትም። ለምን? ህገ ወጥ ነው። ስለዚህ እኔ ማለት የህገ ወጥ ነገር እየደገፍኩኝ ማለት ነው። ኖ የሰው ፎቶ ማለት ራሱ መቦሰት አይቻልም፣ መዘቅዘቅም አይቻልም። አንቺ ማለት ተበልተሻል፣ የሆነ ነገር ደረሰብሽ። አንደኛው አንቺ ማለት ሀገሪቱ የሚመራው ቡሪጣ ቢያለ ምስተተም ትያለች ያልቻል ሀገሪቱ ኤምባሲ ደግሞ አለ፣ ቆንስላም አለ። እነሱ ማለት ይተባበሩታል። በምን አይነት መንገድ በምን የመስጠቅጠና ነው ማለት ወደ ሃይማኖት ዘለቅ ወደዛ ቶሎ ሄድ ምን ለመሆን ነው? ምን ለመሆን? ስሚ ሳንዲ
እኔ እኮ ያልኩት የተናገርኩት ምን እንደሆነ ታውቂያለሽ? ይሄንን ብር አንቺ ይሄንን ብር ፈልገሽ ከሆነ እኔ እሰጥሻለሁ። ለምንድነው እዚህ ደረጃ የደረስሽው ነው የእኔ ጥያቄ። ገብቶሻል? ብሩን የምትፈልጊ ከሆነ እኮ ትመልስልን። እኔም እንድትመልስልኝ እፈልጋለሁ። 6 ወር ላልሞላት ሴትዮ 20 ምናምን ዓመት የመጣችበትን እምነቷን ለምን አልዘቀዘቅሽም? ፕሊስ ይሄን መልሽልን፣ ለሁላችን ፕሊስ መልሽልን። ይኸውልሽ አሁን እኔ እኮ ይኸውልሽ እሰጣለሁ ብዬ ያልኩት ይሄንን ብር አንቺ ፈልገሽው ከሆነ እኔ እሰጥሻለሁ። ለምን እዚህ ደረጃ ደረሰ? ለምንድን ነው የአርሴማን እና የኪዳነ ምሕረትን ስዕል አድሮ መዘግዘቅ ያስፈለገሽ ነው የኔ ጥያቄ። ብር የኔ ደግሞ ጥያቄ እፈልጋለሁ ብትልሽ ልሰጫት ነው ወይ ነው? በባለፈው እንደዚህ ተበዳድረው አይደለ የከፈልሽ ዕዳ ማሬ በፊት ነበራ አሁን እየተበዳደሩ በመጡ ቁጥር አንቺ ልትከፊ ነው ወይ? የኔ ጥያቄ በባለፈው ከፈልሽ አይደል? እኔ ታሪን ተረድቻታለሁ። ገንዘብ ከቸገረሽ ገንዘብ አትጠይቂንም ወይ? እዚህ ደረጃ ምን አደረሰሽ? ለምን አደረሰሽ ነው። እዚህ ደረጃ ደግሞ የሚያደርስም ቢሆን ይኸውልሽ ሳርዬ፣ እዚህ ደረጃ ደግሞ የሚያደርስም ቢሆን ህጉን እዋጠዋለሁ፣ ለሚመጣብኝ ነገር ኃላፊነት ወስዳለሁ የምትይ ከሆነ ደግሞ የራሷን የባለቤቷን ፎቶ ነው መዘቅዘቅ ያለብሽ። ብርሽን የወሰደችብሽ ሰአዳ ነች እንጂ አርሴማ ወይ ደግሞ ኪዳነ ምሕረት አይደለችም ብርሽን የወሰደችብሽ። ስለዚህ ደግሞ ከፈለግሽ ህጉ ምን ይላል የሚለውን የይሳቅም አለ ታሜም አለ አስቀምጬልሻለሁ። ይሄ ሰጥ አገባ አያስፈልግም። ምክንያቱም እኔ ልንገራችሁ ስለ ሃይማኖት የማራት የማታውቁት ነገር ካለ እዚህ ጋር በአማርኛ በብዛት ማለት የሚተዳደቡ እዚህ ጋር ምናልባት ወደ መንግስት ወይም ወደ ህግ የሚያደርሰው የለም። ግን እውነት እቅስም ብላህ አልዓዚም ኢማራት ውስጥ ህግ ማለት ስለ ሃይማኖት ልንገርሽ፣ ሙት ስለ ሃይማኖት ሄድ አንተ በንጋሊ ታልሽ ትታሰሪበታለሽ፣ ሪፖርትም ሁላ ትደረግበታለሽ። በሃይማኖት ግልጽ የወጣ ህግ አለ። ማንኛውም ሃይማኖት ግዴታ ማክበርም አለባችሁ። ያው ዲን ያ እስልምና ማለት ልክ እንደሚለው ለኩም ዲኑኩም ወሊየ ዲን፣ የራሳችሁም ሃይማኖት አላችሁ፣ የኛም ሃይማኖት አለን። የእናንተም ሃይማኖት እናከብራለን፣ የኛ ሃይማኖትን አክብሩ። አለቀ። ይሄ ኢማራት ህግ ነው። ልንገራችሁ አሁን ስለ ሃይማኖት ወላ ለምሳሌ አከሌ ሙስሊም ነው ግን አይቱ ቪዲዮ ክርስትና እየተሰደቡ ምናምን ቪዲዮ አስተርጉሞ ወደ ፖሊስ ጣቢያ ሄዶ ቢወስደው የቦሰተው ወይም የተሳደበው ይከሰሳል፣ ይታሰራል፣ ዲፖርትም ይደረጋል። ይህንን ካላወቃችሁ ወላሂ ثم ወላሂ ህግ አለ እዚህ አገር። ስለ ሃይማኖት የሚሳደቡ ሙሽ ስለ እስልምና ስለ ማንኛውም ሃይማኖት የሚሳደቡ ይጠየቁበታል። እኔ ማልኩኝ ሂዱና ጠይቁ። እስሐቅ ምናልባት አንተም እዚህ ሀገር ያው ከኤምባሲ ስር ስለሆንክ ህጉን ልትሰማ ትችላለህ፣ ልታውቁ ትችላለህ። አዎ ታሚ፣ እኔም በጣም ወላሂ ደንግጫለሁ። ልጅቷ አውርታኝ ነበረ፣ ቁጥር ልካልኝ ነበረ። በተደጋጋሚ ደወልኩ፣ አትመልስም። በዋትሳፕም ሚሴጅ ላኩላት፣ ያቺ ብር ወሰደችብኝ ያለችው። ወደ ህግ አምጥተህ ለመክሰስ ራሱ እኮ አንድ ደረሰኝ የላትም። ገብቶሃል? እነ ሳሪ አናግረዋታል፣ አምናለች ምናምን ነው እንዴ። ፍርድ ቤት ሳራ ብትሄድ እንዲህ ያለች ብላ ነው እንዴ የምትመሰክረው? ማስረጃ ይፈልጋል ሁሉ ነገር። ገብቶሃል? እና ተረጋጊ ብያት ነበረ። ሰሞኑ ያው እንደምታውቀው ነው ስራ ላይ ነበርኩ እኔ። ድጋሚም ተመልሼ እንትን አላልኩም። አሁን እንትን ሲሉኝ እቺ ልጅ ሃይማኖትን አትወክል፣ ራሷን ወክላ ነው ብሩንም የከለከለቻት። መናገርም ምንም ማድረግ ካለባት ልጅቷን ነው እንጂ ሃይማኖት ደረጃ ደርሶ ይሄ ተከባብሮ የኖረን ሃይማኖት ማጣላት ነው። ይሄ ወንጀል፣ በጣም ትልቅ ወንጀል ነው። አብሶ እንደዚህ ማድረግ እና ሁለተኛ እንደዚህ አይነት ነገርም ተሳስተሽም እንዳታስቢው። ስለዚህ ይሄን ህዝብ አስቀይመሻል፣ ይቅርታ ጠይቂና አንተን በይ። እነ ሳራ ስንት ሰው ነው በአንቺ ሰበብ የተሰደበው? በዚህ ልጅ ሰበብ አይተናል። እና ውለታው እንደዚህ አይደለም የሚመለሰው። ውለታ ሃይማኖታቸውን በመንካት በጣም ትልቅ ብልግና ነው፣ ነውር ነው፣ ወንጀልም ነው። ደግሞ ከፈለግሽ ወንጀልም ነው። እኔ በዋትሳፕ ልኬልሻለሁ፣ አዳምጪ ግቢና ተፈለግ። ካላስካይስ ጨርሱ። ሳሪ እንደ ሀሳብ ለምን ሰአዳን እዚህ አታመጧት? ምን አትጠይቋትም? እዚህ ቤት አትመጣም። እንደው እዚህ ቤት አትመጣም። እሷ እዚህ ቤት አትመጣም። ለዚህ ሁሉ ሰበብ አንዱ ጦሷ እሷ ናት። አትመጣም። ሌላ ቤት ሂዳችሁ ጠይቋት። እኔ አንቺን በዚህ ነገር ስላየሁሽ በጣም ከፍቶኛል፣ በጣም ደብሮኛል። እኔ ብቻ ሳልሆን ሁሉም
ክርስቲያን የሆነ ሰው ሁሉ ከፍቶታል። ምክንያቱም ይሄ ነገር በጣም ከባድ ስለሆነ። ከዛ ውጭ አንቺ ሳርዬ እኔ ቸግሮኛል ካልሽ ይሄ ጨለማ ይጋልኝ። እኔ ስለ ሰው አይደለም የምጨነቀው። የችግርሽ ለታ ሁል ጊዜም አለው ከጎንሽ። የችግርሽን ነገር ሁሉ ከጎንሽ አለው። ከቸገረሽ ይሰጥሻለሁ እንጂ እዚህ ቤት እሷ አትመጣም። ድርሽ አትመጣም። አልፈልጋትም። እሷ የምትባል ሴትዮ አትመጣም። ስለዚህ አሁን አንቺ ላጠፋሽው ጥፋት ላደረግሽው ድርጊት፣ ምክንያቱም የሰው ልጅ ተሳስቶ ድርጊት ያደርጋል። እኔ በዚህ ነው ማምነው። ለድርጊትሽ ይቅርታ ጠይቂ፣ ጨርሱ፣ ውጡ። ይሳቅ ይጠይቅልሽ፣ ታሜ ይጠይቅልሽ፣ ሌላ ሰው ይጠይቅ። እሷ እዚህ ቤት እንዳትመጣ። አትመጣም። እሷ አትመጣም። በቃ ካላስ ናት እንዲ የዘቀዘቀችው። አዎ ይቅርታ ሲባል ደግሞ እንደዚህ አይደለም። እኔ ይቅርታ እንደዚህ አይነት ይቅርታ አልወድም። ይቅርታ የሚባለው እህቶቼ ሳሪ በትልቁ አርጋትና ቪዲዮዋን ታብራና ይቅርታ ጠይቅ። እኔ እንደዚህ ስላልሆነ ነው። አዎ ተሳስቻለሁ። ነገር ያደረግኩት በዚህ ይሄንን የምታደርጊው ለሃይማኖትሽ ለራስሽ ክብር ስትይ ነው። ምክንያቱም ያንቺ ሃይማኖት ነገ ደግሞ በአንቺ የተነሳ ሌላ ቦታ ተዘግዝቆ ታይዋለሽ። ስለዚህ ያንን ላለማድረግ ግዴታ ሃይማኖትሽን የምትወጂ ከሆነ ይሄን ነገር አድርጊ። በቃ አለቀ። በቃ በግልጽ ነው። ግን እኔ ቲክቶክ ላይ ቪዲዮ ወጥቼም አላውቅም፣ ቪዲዮም አላበራም። ይቅርታ እንደፈለግሽው ይቅርታ ጠይቃለሁ። ጎበዝ ጠይቀውና ቪዲዮ አብርታ አታውቅም ጋይስ። ቪዲዮ አብርታ እኔ ቪዲዮ ወጥቼ አላውቅም ቲክቶክ ላይ። ስለዚህ እኔ ቪዲዮ አልወጣም። እኔ ቪዲዮ አብርታ አይቻት አላውቅም በህይወቴ። እኔ ጋር ስትመጣ አብርታ ፈለጋችሁት እንትን እጠይቃለሁ ይቅርታ። እኔ አብርታ አይቻት አላውቅም ጋይስ። ይቀበሉ እኔ አይቻት አላውቅም። ስለዚህ ያለ አውሪያው ወንድሞቼ አጥፍቻለሁ፣ ይቅር በሉኝ፣ ይቅርታ አድርጉልኝ። ባለማወቅ ነው ፎቶ ያንስቼ የዘቀዘቅኩት። ይቅርታ አድርጉልኝ። ፎቶ ሳይሆን የእናንተን እምነት የተቀዘቅኩት የእናንተን እምነት ተሳስቼ ያደረግኩት እንጂ ፎቶ አይደለም። እሺ ውዴ፣ ፎቶማ የእኔንም ዘግዝቂ የሰንበዲ ዘግዝቂ ችግር የለብንም። ለፎቶ አይደለም ጸቡ። የእናንተን እምነት እንትን ስላልኩኝ ይቅርታ። ወዳት አስተካክለሽ ነው። ይሄ ዋዛን አለ። አየሽ አንቺ መጥፎ ስራ መስራትሽ በዚህ ስራሽ ይሄው አሁን አዛን አለ። አየሽ የሰው ልጅ ትክክለኛ ነገር ሲሆን ነው እንደዚህ የሚሆነው። አየሽ ተመልከች። አንቺ ሃይማኖትሽን የምትወጂ ከሆነ ሃይማኖትሽን አስተካክለሽ ለሰው ክብር፣ ለዚህ በቃ ለሃይማኖት ክብር ይኑርሽ። ማርያምን እኔ እውነቴን ነው አረጋሽትት በጣም ነው የተናደርኩት። ለዚህ ለወረቀት ምናምን ብለሻል ሳ ወላሂ ለአዲም እኔ እንደዛ አላልኩም። ፎቶ ብቻ ነው የዘቀዘኩት እንጂ ምንም ነገር ካፌ አልወጣም። ምንም አይነት ቃል ፎቶ ማለት የልጅቷን ፎቶ ነው የዘቀዘቅሽው አይደል? አዎ የልጅቷን ፎቶ ነው የዘቀዘኩት። ለኛ ደግሞ ልጅቷ ፎቶ ማለት ፎቶ የተነሳችው ላይ እንትን ፎቶ አለ፣ ሌላ ፎቶ ኦኬ አይደለም። እሷ ላይ ስዕል አድኖ አለ። አዎ ያንን ነው የዘቀዘኩት ኦልሬዲ። ስለዚህ አንቺ ያንን ነገር የዘቀዘቅሽው ተገቢ ስላልሆነ አንቺ የምትዩ አንቺ ይኸው ልጆቹ ብላለች እያሉ ነው ደግሞ ለወረቀት ብላለች ብለው እያሉ ነው። ላ ወላሂ አላልኩም። እየማልኩ አይደል እንዴ? እኔ እንደዛ አላልኩም። ይኸው ስሚያቸው እዚህ ጋር ይኸው እነሱ ሳያዩ አንትን አዩ። ይኸው አረጋሽ ይሄ ወላሂ ብላለች። አየሽ ብላ እያለች ኮመንት ምናምን ሲጽፉ እንደዛ ብለው እንዲሆን እንጂ ወላሂ ያላልኩም። ዞሮ አሁን ሳሪ ዞሮ አሁን ይኸውልሽ አልሽም አላልሽም ለጥፈሽ ተሳድበሻል አይደለ? በቃ እምነታችሁን ስለተሳደብኩ ይቅርታ ብለሽ ከእንትኑን ዝጊው፣ አጀንዳውን ዝጊው። እሺ እምነታቸውን ስለተሳደብኩኝ ይቅር በሉኝ፣ ይቅርታ። ሀቢብቲ እንደ ትላቅ ወንድም እኔ የምመክረሽ ይህን ደግሞ ከውስጥሽ እንዲሆን ሙሽ ለማስመሰል ብቻ ልክ አንቺ ማለት ሃይማኖትሽን እንዳይነካ በአኪድ ውስጥሽን በጣም ነው የሚጠላው። እኛም እንደዚህ ነው አንወድም። በቁርአንም በሃይማኖት ምናምን የሚመጣብን ሰው አንወድም። ስለዚህ እንደዚህ አይነት ነገሮች ባትደርሺ ባታደርጊ
ይሻላል። ተማም ሐቢብቲ አንቺ ከሰው ጋር ችግር ካለብሽ ከሰው ጋር ነው መጨረስ ያለብሽ እንጂ ስለ ሃይማኖት አንቺ አይመለከተሽም። አንቺ ገና ነሽ። ገና ያ ለመድረስ ማለት ስለ ሃይማኖት ለማውራት እንኳን በጣም ብዙ ነገር ነው የሚያስፈልግሽ። ታምዬ ከናይ ሴይ ሳምቲንግ አንድ ነገር ልናገር። እዛ ስለነበርኩ እኔ ጌታ ይቅርታ። ሃይማኖታችን ነው አንሺልን ሲሏት ገብተው ሳሪ ሺሰድ የማንንም ሃይማኖት አልነካውም ወረቀት ነው ብላለች። ከዛ ውስጥ ዴር ማለት ነው። ከዛ ደግሞ ሲቀጥል ስዕሉ የእናንተ ሃይማኖት ፈርስት ኦፍ ኦል ኪዳነ ምሕረት ላይ ነው ሌባ ናት ብላ ጽፋ የነበረው። ኦኬ ኪዳነ ምሕረት ላይ ነው ስዕሉ ላይ ነው ሌባ ናት ብሎ የተጻፈው። መሲ ብትመጣ ጥሩ ነበረ እንድታሳያችሁ ማለት ነው። ሲቀጥል ስዕሉ ብራችሁን ያስመልስላችሁ የእናንተ ሃይማኖት ሌባ ካልሆነ ስዕሉ ብሩን ያስመልስ እያሉ በሃይማኖት ሲያንቋሽሹና ሲያላግጡ ቁጭ አድርጋ እያከታተለች ሲሰደብ ሃይማኖት እንደ ሃይማኖት ይሄ ወረቀት እንጂ የማንም ሃይማኖት አልተነካም ሲባል ቁጭ አድርጋ ስታሰድበን ነው ያለችው። ሶ ሺ ሰድ ሶሪ ኢዝ ገና ዱ ዋት ሶሪ ምንድን ነው የሚቀይረው? ነገ ወጥተው የእሷን ሃይማኖት ቢሳደቡ ደግሞ ማንኛችሁ ናችሁ ሶሪ የምታስብሉት? ወረቀት ብሩን ያስመልስ እያለ ሲፌዝብን እንደዚ ውስጣችን እር ብሎ ሲቃጠል ሁላችሁም ማንም አልነበርም። መሱ ናት መጀመሪያ ፎቶ ነው ያስነሳችሁ። የእሱ ፎቶ ሲነሳ ደግሞ ታሚ ምን አደረገች መሰለህ? መስቀል ያደረገችበትን አውቃ ነጠላ ለብሳ ያለችበትን መስቀሉን ዘቅዝቃ መጣችሁ። አሁን ሶሪ ፎር ዋት? ሶሪ ለምንድን ነው ይቅርታ የምጠይቀው? ፎር ዋት እንዴ? እናንተ ይቅርታ ስታስጠይቁ የተነካውን ፓርት አንደርስታንድ አለ አይደለም። እኔ ተናገርኩኝ እህቴ፣ ለእኔ አይደለም ይቅርታ የምጠይቁ ማለት ለራሷ ነው ለራሷ። እኔ ከመጀመሪያው ጀምሮ ማለት የተናገርኩኝ ማንኛውም ሰው ሲያጠፋ ራሱን የሚወክል ነው ማለት ሃይማኖት በተአምር አሁን እኔ ሙስሊም ነኝ፣ እኔ አልወክላትም። ስለ እኔ ማለት እንድታወራልኝ አልፈቅድም። ገባሽ? እኔ ሙስሊም ነኝ። እቺ ማለት ነው አጠፋች፣ እኔ አልወከልኳትም። ስለ እስልምና እንድትከራከርልኝ ወይም የሆነ ነገር እንድታደርግ እኔ አልፈቅድላትም። ገባሽ? አጥፍታ ከሆነ ያራው ራሷን ወክላ ነው ያጠፋቸው። ይቅርታ የምጠይቁ ራሷ ነው፣ ራሷና ፈጣሪዋ እና ዲኗ ራሱ ማለት አይፈቅድላትም። የሌላ ሰው ሃይማኖት መሳደብ እስልምና ራሱ ማለት አይፈቅድላትም። ልንገርሽ፣ ለመሳደብ ሌላ ሃይማኖት እስልምና ራሱ አይፈቅድላትም። እና በዚህ ነው የጨረስን። ይቅርታ የጠየቅሽው እንግዲህ ህዝቡን ሳይሆን አንቺና ፈጣሪሽን ጨርሽ ይቅርታ ጠይቅ ፈጣሪሽን ማለት ነው። መሲ ኪዳነ ምሕረትን ስታስነሳት ኢንቴንሽናል ታርጌትድ የሃይማኖት አታክ እንደሆነ በምን እንደሆነ ታውቃለህ? ነጠላ ለብሳ መስቀል ያደረገችበትን ደግሞ አምጥታ ዘቀዘቀችው። ሃይማኖቱን መሳደብ ነው እንጂ የፈለገችው ብሩን ለማስመለስ አይደለም። ደግሞ የወሰድሽው ብሩን የወሰድሽው ልጅ ካለሽ 5 ሳንቲም እንዳሰጪ። ኪዳነ ምሕረት ተሰድባ የሚመለስ ገንዘብ የለም እንዴ! ለሃይማኖታችሁ ቁሙ እንጂ። ጥያቄዋ እኮ እሷ ነች እህቴ። በእሷ ምክንያት ነው እኔ እንደዚህ ያደረግኩት። 1 አመት ሙሉ ነው የለመንኳት። ገባሽ? በጣም ብዙ ለምኛታለሁ። ሀቄን ትስጠኝ ነው ያልኩት። እኔ ሲጀምር ከምንም ጋር ግንኙነት የለኝም። በሰዓቷ በድሪያት ነበር። ክፈይኝ ብዬ ብቻ ተናገርኩ። መጥቼ ሚዲያ ላይ ጩህ ያለው በእርግጥም አድርገውልኛል። የቻሉትን ያክል አድርገዋል። እንድትቀርብ አድርገዋታል። ግን መቅረብ አልቻለችም። ሁሉንም ሰው ነበር የናቀችው። መጠየቅ ካለባት እሺ፣ እንደዛ ከሆነ ስለዚህ አንቺ ማለት ሃይማኖትሽን እየተከተልሽ ነው። ሙስሊም ስለሆንሽ እስልምና እየተከተልሽ ነው። ሄች እየተሳደብሽ ይሄ ነው እስልምና ነው ያለሽ። እሺ ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ምን ብሎ ነበረ? عجبا لأمر المؤمن أن كل أمره له خير فإن أصابته سراء شكر الحمد لله بلو نبر وإن أصابته ضراء صبر يونا نقر سياقاتمو صبر فكان خيرا له. سلزي أنت صبر أدرجش الزيقا مالت مطاش الزيقا يسو هيمانوت يتصادبش الزيقا بصبر نون دي أسلف شو ይሄ ነው እስልምና ማለት ወሰየት الاسلام ወሰየት الاسلام ማለት ሄዱና ተሳደቡ ብሎ ነበረ እንዴ? ስህተት ነው እህቴ። አንቺ ስህተት ያጠፋሽው ጥፋት ራስሽ ስለወከልሽ ስለ ሃይማኖት ማለት አንቺ አይመለከትሽም። አንቺ የሆነ በደል ቢደርስብሽ ምንም ማድረግ ካልቻልሽ ያኔ መክሰስም ካልቻልሽ ምንም ነገር ካልቻልሽ ሰብር ከረበል ዓለሚን ነው የምታገኘው እንጂ አንቺ ሰው በመሳደብሽ ወይም በመግደልሽ ወይም የሆነ ነገር በማድረግሽ ምንም የምታመጪው የምትፈይዱ ነገር የለም። እንደውም ኃጢአት ይጨምርብሻል እንጂ ማለት ምንም ፋይዳ አታገኝም ማለት ነው። ጥፋተኛ በመሆንሽ አንቺ ራስሽ እመኒ፣ ውስጥሽን ይመን። ይሄ ያደረግሽው ትልቅ ጥፋት ነው።
الله يصلح حالك እንግዲህ يتوب عليك من هذه الاشياء እንግዲህ እኔ ጨርሻለሁ ሳሪ ምን አልክ ታሜ? خلاص ሳሪ ማለት ያኔ የራሷን ጥፋት ካወቀች እንግዲህ መክሰስም ይፈልግ ካለ መክሰስም ትችላላችሁ እንደነገርኳችሁ ከመጀመሪያ የራሷን ጥፋት ራሷን ካወቀች خلاص በዛው ማሳለፍ ከፈለጋችሁ ኦኬ ያው ነሲሐው እንደነገርኳት እስልምና እንደዚህ አይገፋፈሽም አልኳት እንደዚህ እንድታደርጊ ምንም ነገር የለም ያው የሆነ ኸይር ከደረሰብሽ አልሐምዱሊላህ ብለሽ አላህ ረብል ዓለሚን ይጨምርልሻል የሆነ ስህተትም ወይም የሆነ ነገር ከደረሰብሽ ያኔ እንደ ችግር ወይም የሆነ ነገር ሰብር ማድረግ ነው ረብል ዓለሚን ይጨምርላታል ማለት ነው ግን በመሳደብ ወይም በመግደል ወይም የሆነ ነገር በማድረግ ምን የምትፈይደው ነገር ስለሌላትም ይሄንን ነገር ያደረገችው ያው ጥፋተኛ ናት ራሷን አጥፍታ በዚህ ነገር ደግሞ እንደነገርኳችሁ ራሷን የምትወክል ናት ስለ እስልምና ማንም አልወከላትም የራሷን ጥፋት እስከሆነ ራሷን ይቅርታ ጠየቀች ያው ህዝብ ፊት ለፊት ይቅርታ ጠየቀች እንግዲህ خلاص ያ ልክ ነህ ታሜ ግን እኔ አንድ ጥያቄ ልጠይቅሽ እስቲ ብርሽን ያበደርሻት ሙስሊም እህትሽ ብትሆን የእሷን የምታምንበትን ቁርአን ወይ ደግሞ የሆነ ነገሯን አምጥተሽ ዘቅዝቀሽ ትሳደቢ ነበረ ወይስ ምን ታረጊ ነበር? አዎ ማለት ትሳደባለሁ እንድትቀርብልኝ አደርጋለሁ የቻልኩትን ቁርአን ዘቅዝቀሽ ትሳደቢያለሽ ለጥፈሽ መሲ ማለት ነው እዚህ ጋር አንድ ነገር ማወቅ ያለብሽ ልጅቷ መጀመሪያ ሙስሊም እንደነበረች እሰጥሻለሁ ነው እንጂ የምትለው አልካደችም ጠይብ ሃይማኖቷን ስቀይር ነው ግጥም አድርጋ የለም ብላ እንትን ያለችው ማለት ነው ከነቀኑ ያበደርሻት እኮ ሙስሊም እያለች ያልሆነ ነገር አትናገሪ ምን አገባሽ ይቅርታ ጠይቂ የሰራሽው ስራ ጥሩ ስራ አልሰራሽም ወንጀል አልሰራሽም የሚያስነውር ነገር ነው የሰራሽው ሃይማኖት ትቀይር አትቀይር ነበረች እንሸለሊት ማምለክ ጀመረች አንቺ ምን አገባሽ ሃይማኖት ጋር አታገናኝ ምንም አይነት ነገር ይሄ ብር መጥቶም እኮ ማይጠቅምሽ ብር ይሆናል ለዛ ሆናል የቀረው በእንደዚህ አይነት መንገድ ነው እንዴት የምትይው ንግግርሽን አስተካኪ ሙስሊም ስለነበረች ክርስቲያን አይባልም እንደዚህ የፈለገችውን ማመን ትችላለች መብቷ ነው ያ ከእምነቷ ጋር የሚያገናኘው ነገር አይደለም እንዴ መጠየቅ አለብሽ በሌላ መንገድ ጠይቂ እንደዚህ አይነት ነገር አትናገሪ ሲጀምር ንግግርም አትችይም ዝም ብለሽ ይቅርታ ጠይቀሽ ተጸጽተሽ እንትን ማለት ነው እንጂ መጀመሪያ እንዲህ ስለነበረች ቀጥሎ እንዲህ ስለነበረ አይባልም ይሄ ነው እየነገርንሽ አይደለ እንደዚህ